كدالو إرتراوي يعربالو تلمنيانا يعربالو 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 በቀድሞ አባቶቻችን የትግል ታሪክ ራስን ነፃ አውጥቶ ወደፊት የመቀጠል ጽንሰ ሐሳብ ተግባራዊ የሆነበት ከዛሬ 35 ዓመታት በፊት ነበር። ምኞታችን ከንቱ ሆኖ ቢቀርም እኛ በጎልማሳ ዕድሜ ላይ የምንገኝ ኤርትራውያን አገርነትን ለማስቀጠል ትግላችንን ማጧጧፍ ከጀመርን ብዙ አምሌዎችን አሳልፈናል፣ እያሳለፍንም ነው። አገር ለመሆን የሚያስፈልጉትን መሰረታዊ ነገሮች ለማወቅ የአዳሉን የወታደራዊ ዩኒቨርሲቲ ደጅ መጥናት አይጠበቅብንም። ብዙ አገራት አገር ለመሆን ሞክረው ተሳክቶላቸው ከአገርም አልፈው በፈጠሩት ኢኮኖሚ ተሰሚነታቸውን ከምናውቃቸው ሀያላን አገሮች ጋር መወዳደሩን ልክ እንደ ቤት ሥራ ተያይዘውታል። ኤርትራ ሀገራችን በኢሳያስ ቀንበር ስር ብትወድቅም ህዝቦቿ ሀገርነትን ለማስቀጠል ከሚገባው በላይ አቅም ያላቸው ናቸው። ኤርትራዊ በሥራ ልምዱ በሄደበት የሚመሰገን እንጂ እነኚህ ህዝቦች ተኝተው ይውላሉ የሚል ማንም ሀገር አትገኝም። ኢሳያስ በፈጠረው የሸርና ተንኮል ኔትወርክ ባላባት መስራትም ሆነ መንቀሳቀስ እንዳይችሉ ተደርገው የተሻለን ምርጫ ለማግኘት ከሀገር ከሸሹ በኋላ በየሄዱባቸው ተአምር የሚባልን ሥራ ሰርተው ለምስክርነት የሚበቃ ምስጋና ስናይ ከርመናል። ኤርትራ ሀገራችን ከአምባገነኑ የኢሳያስ አገዛዝ ስልጣኑን ነጥቆ ነፃነቱን ካረጋገጠ በኋላ ለሚኖረው የተስተካከለ አስተዳደርና ኢኮኖሚ ዓለምን ጉድ እንደሚያስብል አይደለም ያኔ አሁን ተሰዶ አቅሙን ያሳየ ጨዋና ታታሪ ህብረተሰብ ነው። የኤርትራ ባህርም ሆነ የብሷ በዓለም አቀፍ ሕግ ስር ተንተርሶ የሚሄድ እውነተኛ ሰነድ ነው። አሁንም ደግመን የምናረጋግጠው ነገር ቢኖር በሰላማዊና የጋራ ጥቅምን ያስጠበቀ መከባበር ከሁሉም አዋሳኝ ጎረቤት ሀገሮች ጋር ይኖረናል የሚል የጸና አቋም አለን። እርግጥ ነው ኢሳያስ ቀይ ባህራችንን ለራሱ ፖለቲካ ዓላማ መጠቀሚያ ማድረጉን ጠንቅቀን የምንረዳ ህዝብ ነን። ነገር ግን ኢሳያስ የሚያበላሻቸውን ጉዳዮች የኤርትራ ህዝብ ዋጋ መክፈል አለበት የሚል እምነት የለንም። ቀይ ባህራችንን ለቀጠናው ሰላም በሚጠቅም መልኩ እንጠቀምበታለን። ከዚህ ውጪ ኢሳያስ ለ30 ዓመት ዘግቶ ህዝባችንን በረሃብና አዋሳኝ ሀገራትን ለራሱ የትርምስ ዓላማ እንደዋለው ይህን ታሪክ የመድገም ህልምም ናፍቆትም አይኖረንም። ጎረቤት ሀገሮችም ይህንን የኤርትራ ግዛት በሆነው ቀይ ባህር የድንበር መከበርና እንደ መርህ መያዝ ያለባቸው ጉዳይ መሆኑን አምነው የጋራ ጥቅም ላይ የተመሰረተ ፖሊሲ መከተል እንዳለባቸው እናምናለን። መጪው ትውልድ የቂምና የጦርነት ውጤት እየለካ የሚፎከርበት ሳይሆን ያለፈው እንደ ታላቅ ድክመት አይቶና ገምግሞ ለመጪው ትውልድ ከወቀሳ ነፃ የሚሆንበትን አኩሪ ሥራ ሰርቶ ማለፍ ይኖርበታል። ይህ ሳይሆን ከቀረ ግን የትላንትና አሳፋሪ ታሪክ የመድገም ዕጣ ቀማሽ መሆን አይቀርም። እኛ ኤርትራውያን መገዛትንና መታፈንን ጠንቅቀን የምናውቅ ሕዝብ እንደመሆናችን መጠን ከዚህ በኋላ ልግዛችሁ ወይ በኃይል ወደ ድንጋይ ዘመን ልመልሳችሁ የሚለንን ኃይል የመታገስም ሆነ የመቋቋም አቅም አይኖረንም። ለረጅም ዓመታት የነጻነትን ፍሬ ለመቅመስ
የሚያማምሩ ወጣቶች ገብረናልና ያፈሰስነው ደም አገር ለመሆን የትውልድ ቅብብሎሽን የትግል ዓላማ ለማስፈጸም እንጂ ጊዜና ወቅትን ተጠቅሞ ማንም እንዲቧርቅብን አይደለም። ደግመን ደጋግመን ማስገንዘብ የምንፈልገው ነገር ቢኖር አንድና አንድ ብቻ ነው። አገር መሆን አያቅተንም። ጻውዒት ኤሪፒኤም ንምሕጋዝ ኣብ ቅነ ልደት ሓድሽ ዓመትን ክመጽእ ድርብ በዓልዩ ንዝኾነ ሰብ ኣመንቲ ክርስቲያን ልደተ ክርስቶስ ተስፋ ፍቕሪ ድሕሪ ጉዕዞ ዕረፍቲ ድሕሪ ቃልሲ ዓወት ድሕሪ ሞት ትንሣኤ ከም ዘሎ ፈጣር ዝሃበና ክንህብ እቲ ለጋስ ድማ ዝያዳ በረከት ከም ዝረክብ ኣሚኑ ህያብ ይለዋወጥ። በቲ ካልእ ወገን ድማ ሓደ ዘመን ተዛዚሙ ሓድሽ ዘመን ዝኣትወሉ ዘመድ ፈታዊ ህያብ ብምልዋጥ ዘመን ራህዋ ጥዕና ፍስሓ ክኸውን ይምነ። ብሰሪ ውሕዳት ጉጅለ ህግደፍ ሃገር በሃገሩ ኣብ ናይ ሓበሬታ ጸላም ጌርዎ በታ እንኮ ፕሮፓጋንዳ ልሳኑ ድምፂ ሓፋሽ ህዝቢ ኸደንቁር ፈቲኑ ግና ኤሪፒኤም ልሳን ውፅዓት ኮይና ዓፈናን ጸለመን ሰጊራ ከይባተኸት ነፍሲ ወከፍ ቤት እንዳኳሕኩሐት ሓቀኛ ሓበሬታ ትምግባላ። ትካል ኤሪፒኤም ከም ናይ ህዝቢ ማዕከን ዜና ከም ወትሩ ደገፍኩም ትሓትታላ። እቲ ትህብዎ ደገፍ ብስም ተፍቅርዎ ወይ ክትዝክርዎ ትደልዩ እትደልያ ቃልኩም ቃል ሓድሽ ዓመት ድማ ብስምኩም ብኤሪፒኤም መስኮት ቴሌቪዥን ክቃላሕ ትደልይዎ ወይ ድማ ትደልይኦ መልእኽቲ ብኢሜይል info@eripm.com ብዋትሳፕ ባዶ 46 790 15 36 35 ክትሰዱልና ከም እትኽእሉ ንሕብር። ሓንቲ እከይ ልሳን ልቢ ትሰብር ሓንቲ ሰናይ ቃል ድማ ልቢ ትጽግንያ እሞ ኤሪፒኤም ከይባተኸት ልሳን ውፅዓት ኮይና ስራሕ ናብ እንኮ ጸላእ ህዝቢ ኤርትራ ጉጅለ ህግደፍ ኣድሂባ ድምፅኹም ወይ ድማ ድምፅኽን ድምፂ ውፅዓት ክትከውን ኣብ ታሕቲ ዘሎ ናይ ዶነር ቦክስ ብምእታው ዓቕምኹም ወይ ድማ ዓቕምኽን ዘፍቅዶ ብምግባር ሕልናኹም ወይ ድማ ሕልናኽን ከተዕርፉ ኤሪፒኤም ድማ ዕማማ ክትገብር ይጽውዕ። ካብ መሰጋገሪ ሽማግለ ኤሪፒኤም ሰላም ኣብ ኩሉ ኹርናዓት ዓለም ዘለኹም ኤርትራውያን እዚ ኣዝዩ ኣገዳሲ መልእኽቲ ኣብ ኩሉ ክበጽሕ እጃምኩም ከተበርክቱ ንጽውዕ። ጉዳይ ብዲኤንኤ ጌርካ ግዳያት ላምፔዱዛ ንምልላይ ኣብዚ ሰዓት ካብቶም 368 ግዳያት ላምፔዱዛ እቶም ከባቢ ሰብዓ ዝኾኑ ጥራዮም ብዲኤንኤ መንነቶም ተረጋጊጹ ዘሎ። እቶም ዝተረፉ ከባቢ 300 ዝኾኑ ድማ ሬሳታቶም ብመንገዲ ዲኤንኤ ክረጋገጽ ስለዘይከኣለ ኣብ 5 ቦታታት ፋሒሎም ብቁጽሪ ይጽውዑ ኣለዉ። እዚ ማለት ድማ እቶም ንጹሃት ግዳያት ሰብኣውነቶም ተመንጢሎም ናብ ቁጽሪ ተቐይሮም ኣለዉ ማለት እዩ። ስለዚ ነዚ ጉዳይ ንምፍታሕ ስድራ ቤት ግዳያት ኣብ ዝሃለኹም ሃሊኹም ናይ ዲኤንኤ መስርሕ ብምግባር ነዝተሪፉ ዘሎ ሬሳታት ኣብ ምልላይ ክትሳተፉ ንጽውዕ ኣለና። ብዙሓት ብኸመይ ዝብል ሕቶ ክህልወኩም ስለ ዝኽእል እዚ ስዕብ መብርህ ንህበኩም። ቀዳማይ ኣብ ዝኾነ ሃገር ዋላውን ኣብ ኣፍሪቃ ማለት ኢትዮጵያ፣ ዩጋንዳ፣ ኬንያ ይኹን ካልኦት ሃገራት ኮይንኩም ናይ ዲኤንኤ መስርሕ ክትገብሩ ትኽእል ኢኹም። ካልኣይ ኣብ ሃገራት ምዕራብ ዘለኹም ብዝቐለለ መንገዲ ክትገብሩ ትኽእል ኢኹም። ሳልሳይ ናይ ዲኤንኤ ምርመራ ንምግባር ዝኾነ ይኹን ዝኽፈል ገንዘብ የለን፣ ኩሉ ብነፃ እዩ ኣብ ዝሃለኹም ሃሊኹም። ራብዓይ ዲኤንኤ ክትገብሩ ትደልዩ በዚ ኣብ ታሕቲ ዘሎ ሓበሬታ ብመንገዲ ዋትሳፕ ቴክስት ብምግባር ክትረኽቡና ትኽእል ኢኹም፣ ከምኡውን ኢሜይል ብምግባር። ሓምሻይ ብተወሳኺ ኣብዚ ታሕቲ ዘሎ ጉግል ፎርም ሓበሬታኹም ብምግባር ክትረኽቡና ትኽእል ኢኹም። እዚ ናይ ዲኤንኤ መስርሕ ሬሳታት ኣብ ምልላይ ጥራይ ዘይኮነ ንስድራ ቤታት ሓዘነን ንኽዓጽዋውን ዝሕግዝ እዩ። ስለ ዝኾነ ኩልና እጃምና ነበርክት። እጅግን ይኣክል ንብዓትና ቐንዘ ከዳሎ ኤርትራዊ ይዓርባሎ ትደመኛና ይዓርባሎ ከዳሎ ኤርትራዊ ይዓርባሎ ትደመኛና ይዓርባሎ ከዳሎ ኤርትራዊ ይዓርባሎ ትደመኛና ይዓርባሎ